በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሥላሴ ቸርነት የድንግል ማርያም አማላጅነት አይለየን። እንኳን ከ33ቱ በዓላተ እግዝእትነ ማርያም መካከል አንዱ ለሆነው ለበዓለ ደብረ ምጥማቅ በሰላምና በጤና አደረሰን አደረሳችሁ። በዓሉ የበረከት የረድኤት በዓል ያድርግልን። ስለ በዓለ ደብረ ምጥማቅ ቅዱስ ዳዊት እንዲህ ሲል ዘምሯል። ወለገጽኪ ይትመሐለሉ ኩሎሙ አሕዛብ በኡላነ ምድር። በዚህ ዓለም ከብረው ገነው የሚኖሩ ምእመናን ፊትሽን ለማየት ይማልዳሉ ወይንም ይማልላሉ። ሀቤምይት ቆርኔሌዎስ የቅዱስ ጴጥሮስን ፊት፣ ጢባሪዎስ ቄሳር የቅዱስ ዮሐንስን ፊት ለማየት ይማለሉ ወይንም ይማልዱ እንደነበር። ኩሉ ክብራ ለወለተ ንጉሥ ሐሴቦን የባለ አእምሮ ንጉሥ ልጅ ለምእመን ሁሉ ክብሯ ነው። አንድም ወለገጽኪ ይትመሐለሉ ኩሎሙ አሕዛብ በኡላነ ምድር። በዚህ ዓለም ከብረው ገነው የሚኖሩ ምእመናን የእመቤታችንን ፊት ለማየት ይማልዳሉ። ይስሐቅ የተባለው መነኮስ ወይንም መነኩሴ እግዚኦ አርየኒ እመከ እናትህን ድንግል ማርያምን አሳየኝ እያለ 7 ዓመት ሲጸልይ እንደኖረ 7 ዓመት ሲለምን እንደኖረ ታሪክ ይነግረናል። ኩሉ ክብራ ለወለተ ንጉሥ ሐሴቦን የንጉሱ የዳዊት ልጅ የእመቤታችን ክብሯ ሁሉ ነው ማለት ውሳጣዊ ነው፣ አይመረመርም። እንበለ ዘር መውለዷን በህቱም ድንግልና ጸንሳ በህቱም ድንግልና አምላክን ፈጣሪን መውለዷን የሚገልጥ ነው። በዛ አጽፋረ ወርቅ ውጹፍት ወሁብርት ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቦና አስተባብራ ይዛ ተገኝታለችና መዝሙረ ዳዊት መዝሙር 44 ቁጥር 12። ስለዚህ ይህን ምስጢር ጠቅለል አድርጎ ስለ ዛሬው በዓል ቅዱስ ዳዊት አስቀድሞ የምድር ባለጠጎች አሕዛብ በፊትሽ ይማለላሉ፣ ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ የዘመረው መዝሙር እንግዲህ ዛሬ የተፈጸመበት ዕለት ነው። ሌላው ከአራቱ አበይት ነቢያት መካከል አንዱ የሆነው ልዑለ ቃል ቅዱስ ኢሳይያስም እንደ ቅዱስ ዳዊት በትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ላይ ስለ ዛሬው በዓል እንዲህ ብሎ ዘምሮ ነበር። እንዲህ ብሎ ተንብዮ ነበረ። ወይ መጽኡ ሀቤኪ ወደ አንቺ ይመጣሉ፣ ወይ አመጽኡ አምሃ ደቂቆሙ እልኩ እለ አምዕኡኪ እሊህ ያሳዘኑሽ አሕዛብ ልጆቻቸውን እጅ መንሻ አድርገው ያመጣሉ። ወትሰመይ ሀገረ እግዚአብሔር ቅዱሰ እስራኤል ጽዮን። ጽዮን ኢየሩሳሌም፣ ጽዮን ድንግል ማርያም፣ ጽዮን ቤተ ክርስቲያን፣ የጽንዓ እስራኤል የክብረ እስራኤል የእግዚአብሔር ሀገር ትባያለሽ ብሎ ልዑለ ቃል ኢሳይያስ ትንቢት ተናግሮ ነበረ። ይህም ዛሬ የተፈጸመበት ቀን ነው። ቅዱስ ኢሳይያስ ጠቅለል አድርጎ የአስጨናቂዎችሽ ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ሆይ ይሉሻል ብሎ ምዕራፍ 60 ቁጥር 14 ላይ አስቀድሞ ተናግሮ ነበር። በመቀጠልም ንጉሠ ነገሥት ወልደ ዳዊት መፍቀሬ ጥበብ ባለቅኔው ጥበበኛው ሰሎሞን በመኃልየ መኃልይ ላይ ሙሽሪት ሙሽራዋን ቤተ እስራኤል እግዚአብሔርን ቤተ ክርስቲያን ክርስቶስን ስታወድሰው ስታመሰግነው ይናገራል። ዋናው ግን ስለ እመቤታችን ቅድስት ድንግል ማርያም በስፋት የዘመረው መዝሙር ነው። ያመሰገነው ምስጋና ነው። ስለ ዛሬው በዓለም እንዲህ ብሎ ተናግሮ ነበረ። መኃልይ ምዕራፍ 6 ቁጥር 10 ላይ
መኑ ይእቲ ዛቲ እንተ ትሄውፅ ወይንም እንተ ትሄወፅ ከመጎ ሰናይት ከመወርህ ወብሪት ከመፀሐይ እንደ ጨረቃ ደምቃ እንደ ፀሐይ ሞቃ ጉባኤ ነቢያትን፣ ጉባኤ ሐዋርያትን፣ ጉባኤ ሊቃውንትን፣ ጉባኤ ካህናትን የምትጎበኝ ይች ማናት? ትትሄወፅ ይላል። በጉባኤ ነቢያት፣ በጉባኤ ሐዋርያት፣ በጉባኤ ሊቃውንት፣ በጉባኤ ካህናት፣ በጉባኤ ምእመናን ወምእመናት የምትጎበኝ ይች ማናት እያለ ሰሎሞን ይጠይቃል። ሰሎሞን ይፈልጋል። ሰሎሞን ያፈላልጋታል። አሁንም ምን አለ? ሁረታቲሃ በምስጢር አካሄዷ በምስጢር የሚሆን ስለ ቤተ እስራኤል 600 ሺህ ግማሽ ሚሊየን ህዝብ ከ215 ዓመት ከባርነት ከግብፅ ከፈርዖን እንደተላቀቁና ከግብፅ ሲወጡ 7 ደመና ተጋርዶላቸው ጠላት ተገሎ ባህር ተከፍሎ ደመና ተጋርዶ ወጥተዋልና ይህንን የሚገልጽ ነው። ፍጻሜው ግን እመቤታችን ስራዋ በምስጢር ነው፣ አካሄዷ በምስጢር ነው ማለት በድንግልና ጸንሳ በድንግልና ትወልዳለች ብሎ ስለ እመቤታችን የዘመረው መዝሙር ነው። አንድም ምእመን አካሄዷ በምስጢር የሚሆን ነው አለ። ምግባሯ፣ ትሩፋቷ፣ በሃይማኖት መጽናቷ፣ በምግባር መስፋቷን መናገር ነው ብሎ ስለ ምእመናን እስከ ዕለተ ምጽአት ድረስ ለሚነሱት ምእመናንም እንደዚሁ የዘመረው መዝሙር ነው። እንግዲህ ቅዱስ ያሬድ የዚህን የሰሎሞንን የዚህ የንጉሱን የቅዱስ ሰሎሞንን ምስጋና በዕለቱ ምልጣን አድርጎ ምስጋና አድርጎ ወስዶ ከዚህ ከመኃልይ ወስዶ እንዲህ ብሎ ዘምሯል። አይእቲ ዛቲ እንተ ታስተርኢ እምርሁቅ ከመማይቶት ብሪት ከመፀሐይ ሙሴኒ ርእያ ሀገር ቅድስት ዕዝራኒ ተናገራ ዳዊት ዘመራ። አይእቲ ዛቲ እንተ ታስተርኢ እምርሁቅ ከመማይቶት እንደ ፋና እንደ መብራት ከሩቅ የምትታይ ያቺ ማናት? ብሪት ከመፀሐይ እንደ ፀሐይ የበራች ያቺ ማናት? ሙሴኒ ርእያ ሙሴ ሰይዋም ኩሎሙ ዘመደጓ ለመ ከእስራኤላውያን ሁሉ የዋህ ደግ የሆነው ከእግዚአብሔር ጋር 570 ቃላት የተነጋገረው ሊቀ ነቢያት ሙሴ ያያት ሀገር ቅድስት ሀገር ያቺ ማናት? ቅድስት ሀገር ኢየሩሳሌም፣ የነቢያት ሀገር ትንቢታቸው፣ የሐዋርያት ሀገር ስብከታቸው፣ የእግዚአብሔር ሀገር እግዚአብሔር ኢየሩሳሌም ናት። የተወለደባት፣ የተጠመቀባት፣ ያደገባት፣ ትምህርት ታምራት ያከናወነባት፣ ውሃውን የወይን ጠጅ ያደረገባት፣ እንጀራውን አበርክቶ የመገበባት፣ የተሰቀለባት፣ የተነሳባት፣ ያረገባት፣ ዳግመኛ ይህን ዓለም ለማሳለፍ የሚመጣባት የእግዚአብሔር ሀገር የተባለችው ኢየሩሳሌም ናት። ፍጻሜዋ ግን ሀገር እግዚአብሔር ንጉሥ ክርስቶስ የከተመባት 9 ወር ከ5 ቀን በድንግልና ጸንሳ በድንግልና የወለደች ማኅተመ ድንግልናዋ ሳይለወጥ የእግዚአብሔር ሀገር የእግዚአብሔር ከተማ የሆነች የእግዚአብሔር ሀገር እመቤታችን መሆኗን የሚያሳይ ነው። ነቢያት ስለ እሷ ድንቅ የተናገሩላት፣ ሐዋርያት የመሰከሩላት፣ የነቢያት ትንቢትና ምሳሌ፣ የሐዋርያት ስብከታቸው፣ የሰማዕታት እናታቸው፣ የጻድቃን እናታቸው፣ የመላእክት እህታቸው የተባለች እመቤታችን ድንግል ማርያም ናት። ይህንንም ሲገልጥ ቅዱስ ያሬድ በሌላኛው መዝሙር ላይ አንቲ ውእቱ መንፈሳዊት ሀገር ንጽሕት ጸምር ዘሐረያ አማኑኤል ጸባዖት አሸናፊ እግዚአብሔር የመረጣት ንጽሕት የጌዲዮን ግምጃ የጌዲዮን ጋቢ መንፈሳዊት ሀገር መንፈሳዊት እግዚአብሔር ሀገር የተባልሽ አንቺ ነሽ እያለ እመቤታችን ያመሰግናታል። ስለዚህ ሀገር የተባለችው እመቤታችን ናት። ዕዝራኒ ተናገራ ነቢዩ ዕዝራ የተናገረላት፣ ዳዊት ዘመራ ንጉሱ አባቷ ዳዊት የዘመረላት፣ መሰንቆን እየመታ በገናውን እየደረደረ ያመሰገናት ያቺ ማናት እያለ ልክ እንደ ንጉሱ ሰሎሞን እመቤታችንን ቅዱስ ያሬድ አመስግኗታል። የዕለቱም ቃለ እግዚአብሔር ምልጣን ለጠና አመሰገነ። ምስጋናው እንግዲህ ይህ ነው። ሌሊት ሲባል የነበረው ይህ ምስጋና ነው። ሌላው ከዕብራውያን ምዕራፍ 11 ቁጥር 13 ላይ እንደዚሁ ቅዱስ ያሬድ ወስዶ በዕለቱ አቡን በሚባለው ቃለ እግዚአብሔር አሁንም ሲያመሰጥረው እምርሁቅ እሰሪዋ ወተአምህዋ ወአይመሩ ከመሀገሮሙ ይእቲ ገነት ይእቲ ነቃ ገነት አዘቅተ ማየ ሕይወት ማይደል ለንጹሐን ከሩቅ አይተው ተሳለሟት። ወአይመሩ ከመሀገሮሙ ይእቲ ሀገራቸው እንደሆነችም በእምነት አረጋገጡ። ያችም ገነት ናት። ነቃ ገነት የገነት ምንጭ ያለባት አዘቅተ ማየ ሕይወት የሕይወት ውሃ የሚፈልቅባት
አራቱ አፍላጋት ከስሯ መንጭተው ተነስተው ከዕፀ ሕይወት ስር መንጭተው አራቱን ማዕዘነ ዓለም የሚያጠጡ የአራቱ አፍላጋት መነሻ የሆነች ኤፌሶን፣ ጤግሮስ፣ ኤፍራጥስና ግዮን። ስለዚህ የእነዚህ ሁሉ ምንጭ የሆነች ማለት ነው። የሕይወት ምንጭ የሆነች፣ የሰላይ ደስታ ምንጭ የሆነች፣ የእረፍት መገኛ የሆነች ለማለት ነው። ስለዚህ ቅዱስ ያሬድ ከዚህ ወስዶ እንደዚሁ በዕለቱ ዘምሯል። በሐዲስ ኪዳንም እንግዲህ በራእየ ዮሐንስ ምዕራፍ 12 ቁጥር 1 ላይ ወንጌላዊ ቅዱስ ዮሐንስም እንዲህ ብሎ ይነግረናል ወይንም ያስረዳናል። ወአስተርአየ ተአምር አቢይ በውስተ ሰማይ፣ በሰማይ ታላቅ ምልክት ታየ። ብእሲት እንተትለብስ ፀሐየ፣ ፀሐይን ተጎናጽፋ ወወርኅ እገሪሃ፣ ጨረቃን ተጫምታ ወዲበ ርሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት፣ 12 ከዋክብት እንደ ዕንቁ ፈርጥ ያለበትን ዘውድ በራሷ ላይ ደፍታ ታየች። ራእየ ዮሐንስ ምዕራፍ 12 ቁጥር 1። አሁን ይሄ እንግዲህ ምስጢሩ ብእሲት እንተትለብስ ፀሐየ እንግዲህ የተባሉት መምህራን ናቸው። ብሉይ ኪዳንን ሐዲስ ኪዳንን ሲያስተምሩ ታዩ ማለት ነው። ጉባኤ ዘርግተው ብዕር ቀርጸው ቀለም በጥብጠው ብራና ዳምጠው የተማሩትን የሚያስተምሩ መምህራኑን ነው በዚህ መስሎ ያስረዳው ይላሉ መተርጉማን። ይህን ሲተረጉሙ ፀሐይ እንግዲህ የተባሉት 5ቱ መጻሕፍተ ሙሴ እንደዚሁም 6ኛ መጻሕፍተ ነቢያት፣ ወርህ ወይንም ጨረቃ እንግዲህ የተባለች ደግሞ ወንጌል ናት። ወርህ ወይንም ጨረቃ አላት እንግዲህ ወንጌልን የጨረቃ ክፍለ ብርሃን ከፀሐይ ክፍለ ብርሃን 7ኛ ነው። ወትነስ ሳብአ የእደ እምብርሃነ ፀሐይ ይላል ሄኖክ። ወንጌልንም እስመ ሳብአ ንባቡ ለእግዚአብሔር ይላታልና 7 ቁጥር ፍጹም ነው። ወንጌልም ፍጽምት ናት ለማለት ነው። ፍጽምት ሕግ ናት፣ የትሩፋት ሕግ ናት፣ የፍቅር ሕግ ናት ለማለት ነው። በ7 ቁጥር የሚመስላት ወዲበ ርሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት የተባሉት 12ቱ ሐዋርያት ናቸው። 12ቱ ሐዋርያት በከበሩበት በረከት ወይንም ክብር የሐዋርያት ተተኪዎች ተላውያን አበው ሊቃውንት መምህራን በሐዋርያት ክብር ከብረዋል እንግዲህ ለማለት ነው። አንድም ብእሲት እንተትለብስ ፀሐየ የተባለችው ብእሲት እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ናት። ፀሐይን ተጎናጽፋ ማለት ፀሐይ ጽድቅ ክርስቶስ የማይጠልቀው ፀሐይ፣ ፀሐይን የፈጠረ ፀሐይ ዘኢየዐርብ የተባለው ወአልቦ ጽልመት ውስተ መክፈልታ እስመ ጸዳለ ብርሃን ይሰርቅ ወኢየዐርብ፣ ጨለማ የሌለበት በጨለማ ውስጥ የሚያበራ ፀሐይ ጽድቅ የማይጠልቀውን ፀሐይ ጽድቅ ክርስቶስን ወልዳ እንግዲህ ወር ወይንም ጨረቃ የተባለው መጥምቀ መለኮት ቅዱስ የዘካርያስ የቅድስት ኤልሳቤጥ ልጅ ቅዱስ ዮሐንስ የመንፈቅ ጽንስ ሆኖ ሲሰግድላት ታየ ማለት ነው። ጨረቃን ከእግሯ በታች ጨረቃን ተጫምታ ማለት ወርህ ጨረቃ የተባለው ዮሐንስ መጥምቅ ሲሰግድላት ታየ። ለአምላኩ የአምልኮት ስግደት፣ ለድንግል ማርያም ደግሞ የጸጋ ስግደት ሲሰግድላት ታየ ነው። እንግዲህ ይህንን ለማጠየቅ ቅዱስ ያሬድ ደግሞ ወልደ መካን ሰገደ ለወልደ ድንግል፣ የመካኒቱ የኤልሳቤጥ ልጅ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ሰገደ ብሎ ቅዱስ ያሬድም ተርጉሞታል። በ12ቱ ሐዋርያት ላይ ወዲበ ርሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት ማለት በ12ቱ ሐዋርያት ላይ ያደረ መንፈስ ቅዱስ በእመቤታችን ላይ ያደረ ለማለት ነው። አቀባ ጳራቅሊጦስም ከርሰ እማ ከእናቷ ከቅድስት ሐና ማኅፀን ጀምሮ መንፈስ ቅዱስ ጠበቃት ለማለት ነው። የመንፈስ ቅዱስ ማደሪያ ሆነች። በግብረ መንፈስ ቅዱስ ጸንሳ በግብረ መንፈስ ቅዱስ ወለደች ለማለት ነው። ሌላው በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ ወደ ተራራ ወጥቶ ያስተማረው ትምህርት ወይንም ምስጢር በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ያለው በዛሬው ዕለት ይነገራል። ወይንም የዛሬውን በዓል ሰፋ አድርጎ ይገልጥልናል። ኢትክል ተከብቶ ሀገር እንተ ተሐንጸት መልዕልተ ደብር፣ ከተራራ ላይ የተሰራች መንደር መሰወር አይቻላትም። ይህ ማለት እናንተም ስራውን አብዝታችሁ ስሩት፣ ግድ በታምራት ይገለጥላችኋል። ከተራራ ላይ የተሰራች መንደር የተቆረቆረች ከተማ ልትሰወር እንደማይቻላት ሁሉ የምትሰሩት ምግባር ትሩፋት የምታከናውኑት መንፈሳዊ አገልግሎት ሁሉ ይገለጣል ለማለት ነው። እንግዲህ ወደ ምስጢሩ ስንመጣ ደብር የተባለው
የኛ ስጋ ነው። ሀገር የተባለችው ደግሞ ነፍስ ናት። እንዲሁም ደብር የተባለው ሰውነታችን ነው። ሀገር የተባለው አይምሮ ጠባይ ነው። ደብር የተባለው ስጋ ነው። ክርስቶስ የተዋሃደው ስጋ ነው። ሀገር የተባለው መለኮት ነው። መለኮት ከስጋ ጋር የተዋሃደው መለኮት አስተምሮ ታምራት አድርጎ አምላክነቱን ሊገልጥ ነው እንጂ ተሰውሮ በስጋ ሊቀር አይደለም። ደብር የተባለው መስቀል ነው። ሀገር የተባለው ጌታ ነው። ጌታ በመስቀል ተሰቅሎ ሞቶ ተነስቶ አምላክነቱን ሊገልጥ ነው እንጂ ሞቶ ተቀብሮ ሊቀር አይደለም። ደብር የተባለችው ኦሪት ናት። ሀገር የተባለችው ወንጌል ናት። በኦሪት ላይ የተሰራች ወንጌል በአደባባይ ተገልጣ ልትነገር እንጂ ተሰውራ ልትቀር አይደለም። ደብር የተባለው እንግዲህ ህዝቡ ነው፣ ምእመኑ ነው። ሀገር የተባለው ኤጲስቆጶሱ ነው። ከአደባባይ ወጥቶ ጉባኤ ዘርግቶ ወይንም ጉባኤ ሰርቶ ህዝቡን ሊያስተምር ነው እንጂ አዳራሽ ገብቶ እልፍኝ ተከቶ ወይንም ተሰውሮ ሊበላ ሊጠጣ ሊውል ሊያድር አይደለምና የተሾመው። ስለዚህ ወደ ምስጢሩ ስንመጣ ስንጠቀልለው ደብረ ታቦር የተባለችው እመቤታችን፣ ደብረ ሲና የተባለችው ደብረ ፋራን ወደብረ ፋራን ዘንባቆም እመቤታችን ቅድስት ድንግል ማርያም ታየች። በደብረ ምጥማቅ ተራራ የተባለችው እመቤታችን ናት። መሰወር አይቻላትም ተራራዋ ማለት እመቤታችን። ደብረ ታቦር አማናዊት ደብረ ታቦር፣ ደብረ ሲና፣ ደብረ ፋራን ቅድስት ድንግል ማርያም ነባቢት ደብር፣ ሙሴና ክርስቶስ የተነጋገሩባት፣ ሙሴና እግዚአብሔር የተነጋገሩባት ነባቢት ደብር፣ ደብር በትሕትና ነባቢት በትሕትና ብሎ ቅዱስ ያሬድ የገለጣት አማናዊት ደብር፣ አማናዊት ተራራ እመቤታችን ቅድስት ድንግል ማርያም ናት። ሌላው ደብረ ታቦር የተባለችው አማናዊት ደብር ቤተ ክርስቲያን ናት። ደብረ ሰላም፣ መካነ ሰላም፣ ደብረ በረከት የተባለችው ቅድስት ቤተ ክርስቲያናችን ናት። በተራራ ላይ የተሰራች የተቆረቆረች መንደር መሰወር አይቻላትም እንደተባለው እንግዲህ አማናዊት ደብር እመቤታችን ቅድስት ድንግል ማርያም ዛሬ በደብረ ምጥማቅ አማናዊቷ ተራራ፣ በተራራው ላይ አማናዊት ደብረ ሲና፣ አማናዊት ደብረ ፋራን ዘንባቆም እመቤታችን በደብረ ምጥማቅ ታየችበት የተገለጠችበት ዕለት ነው። እንደውም ከዛሬ ከግንቦት 21 ጀምሮ እስከ ግንቦት 25 ድረስ ለ5 ቀን በተከታታይነት አማናዊቷ ደብር ወላዲተ አምላክ እመብርሃን የብርሃን እናት እመቤታችን ያበራችበት፣ እያበራች የተገለጠችበት፣ የታየችበት፣ ክብሯ፣ ንጽህናዋ፣ ልዕልናዋ፣ ቅድስናዋ ሁሉ የተገለጠበት፣ ህዝቡም አሕዛቡም ሁሉ ሳይቀር ትንሹም ትልቁም ሳይቀር እመቤታችን ያየበት፣ ለሁሉ የተገለጠችበት በዓል ነው። ስለዚህ በአንድ ቀን ብቻ ተከብሮ የሚያልፍ ሳይሆን ከግንቦት 21 እስከ ግንቦት 25 ድረስ የሚከበር በዓል ነው። እንግዲህ ወደ መጨረሻው ታሪክ ስንመጣ እንግዲህ ደብረ ምጥማቅ በምኔተ ገምኑዳ አቅራቢያ የምትገኝ ቦታ ናት። እንግዲህ ደብረ ምጥማቅ መባሉ ቦታው በእመቤታችን ቃል ኪዳን ያመኑ እግዚአብሔር አምላክነት የተማመኑ ከአምልኮ ጣዖት ከገቢረ ኃጢአት የተመለሱ ተጠምቀው ልጅነትን ያገኙበት ቦታ ስለሆነ ደብረ ምጥማቅ ተብሏል። ምጥማቅ ማለት መጠመቂያ ማለት ነው። አጥመቅ አጠመቀ፣ ምጥማቅ መጠመቂያ ማለት ነውና ከዚህም የተነሳ ነው እንግዲህ ብዙ እመቤታችን ስትገለጥ እመቤታችን ያዩ ብዙ አሕዛብ ወደ ክርስትና ሕይወት ስለተመለሱ ልጅነትን ስላገኙ ስለተጠመቁ ቦታውም ደብረ ምጥማቅ ተብሏል። እንግዲህ ታሪካዊ ዳራው መነሻው ምንድን ነው ስንል በስደት ጊዜ እመቤታችን ልጇ ኢየሱስ ክርስቶስን ይዛ ወደ ግብፅ በረሃ በተሰደደ ጊዜ ኢየሱስ ክርስቶስ አንድ ትልቅ ቃል ኪዳን ገብቶላታል። በዕለቱም በዛሬው ዕለት የሚከበረው በዓል ከዚያ ጋር እንግዲህ የተያዘ ነው። መነሻው እርሱ ነው። ጌታችን ለእናቱ ለድንግል ማርያም እንዲህ ብሎ ቃል ኪዳን ገብቶላታል። በስምሽ ትልቅ ቤተ ክርስቲያን ይታነጻል፣ ስሙም ደብረ ምጥማቅ ይባላል ብሎ ነግሯት ነበር። ይኸውም ተፈጽሟል። በዚህ ዕለት ከፀሐይ 7 እጅ አብርታ ከጉልላቱ ላይ በመንበረ ብርሃን እመቤታችን ተቀምጣ መላእክት፣ ሊቃነ መላእክት፣ ሰራዊተ መላእክት፣ ነገደ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ አረማውያን ሳይቀሩ አሕዛብ ሳይቀሩ ምእመናንም እንደዚሁ አንድ ወገን ሆነው ከበው እመቤታችንን ሲያመሰግኗት እሷም ስትባርካቸው ከግንቦት 21 እስከ ግንቦት 25 ሰንብታለች። ከዚህ በኋላ እንግዲህ ምእመናኑ ወይንም አረማውያኑ አሕዛቡ በየዓመቱ 5 ቀን በደብረ ምጥማቅ ተሰብስበው የሚያከብሩት በዓል ሆኗል። እንግዲህ በዚህ ዕለት መላእክት ክንፋቸውን ዘርግተው
ቆመዋል። ሱራፌልም ማዕጠንታቸውን ይዘው ለንግሷ ገናናነት ሰግደዋል። ሰማዕታት በየማዕረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ በመጀመሪያ ቅዱስ ጊዮርጊስ ከፈረሱ ወርዶ ለእመቤታችን ሰግዷል። እንዲሁም ሌሎቹ ሰማዕታት ባልንጀሮቹ እንደዚሁ እንደ ቅዱስ ጊዮርጊስ ሌሎቹም ሰማዕታት ሰግደውላታል። ሄሮድስ የፈጃቸው 14,000 ሕፃናት ማለት 144,000 ሕፃናት መጥተው ሰግደዋል። በፊቷ እየዘለሉ እመቤታችንን አመስግነዋል። እናቱ አባቱ የሞቱበት ወገኑ ዘመዱ ያለቁበት እመቤቴ ማርያም ሆይ እገሌ ዘመዴን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ አምጥታ ታሳየው ነበር። ደግሞ መሐረባቸውን ወደ ላይ የወረውሩት ነበረ። እሷም ተቀብላ ባርካ መልሳ ትሰጣቸው ተጥልላቸው ነበር። እነርሱም ይህንን በረከት ይዘው ወይንም ለበረከት ይከፋፈሉት ነበረ። 5 ቀን ሁሉ ምዕመናንም ክርስቲያኑም አረማውያን አሕዛቡም ሁሉ እመቤታችን አይተዋታል። ወደ ቤታቸውን ለመሄድ ሲሹ በፊቷ ሰግደው እየተሰናበቷት ሲሄዱ እሷም ትባርካቸው እየባረከችም ታሰናብታቸው ነበረ። ስለሆነም ስንጠቀልለው እንግዲህ በዚህ ዕለት እመቤታችን በመንበረ ብርሃን መታየቷ፣ መላእክት በየማዕረጋቸው መታየታቸው፣ ሱራፌል ማዕጠንታቸውን ይዘው ማመስገናቸው፣ ሰማዕታት መጥተው በፊቷ መስገዳቸው፣ ጻድቃን በአንድነት ማመስገናቸው፣ ሰማዕታትም መጥተው መስገዳቸው፣ እናት አባት ዘመድ ወገን የሞቱበት በአካል አምጥታ ማሳየቷ፣ መሐረባቸውን ወደ እርሷ መወርወራቸው፣ እሷም ባርካ እንደሰጠቻቸው 5 ቀን ለምእመናን ለአረማውያን ሁሉ እንግዲህ መታየቷ ይናገራል። ሀገሩ ደብረ ምጥማቅ ነው። ዘመኑ ዘመነ ወንጌል ነው። የእመቤታችን የቅድስት ድንግል ማርያም ጣዕሟ ፍቅሯ በልቦናችን በአንደበታችን ያሳድርብን። በዓሉ የሰላም የበረከት በዓል ያደርግልን። ወስብሐት ለእግዚአብሔር። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከኛ ጋር ይሁን ለዘላለሙ አሜን። ይቆየን።